ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 28 2017 ዓ.ም የዕለተ እሑድ ዋና ዋና ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ አካባቢዎች ያሉ አሁናዊ ሁኔታዎችን በተመለከተ በርከት ያሉ የግንባር መረጃዎችን ይዣለሁ። በተለይ ደሴ ዙሪያ የተሰማው መረጃ ለብልጽግና እጅግ አስደንጋጭ ነው። የገባው የመንግስት ኃይል ሙሉ በሙሉ አልቋል ነው የተባለው። ደሴና አካባቢው እንዲሁ ጀኔራል ጭምር በተጠንቀቅ ቆሟል ተብሏል። ከዚህ ጋር ያለውን ዝርዝር መረጃ በሰዓቱን ጠብቄ ወደ እናንተ የማደርስ ይሆናል። ሌሎች መረጃዎችን በስፋት ይዣለሁ። እነዚህ መረጃዎችና ዘገባዎች እየተከታተላችሁ ሀሳብ አስተያየቶች ቢኖሯችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በማህበራዊ ሚዲያ የመልእክት መላላኪያ መንገዶች ልታደርሱ ትችላላችሁ። በርካቶቻችሁ ሀሳብ አስተያየት እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ብርቱ ተሳትፎ እያደረጋችሁ ነው። እንግዲህ ይህንን በተመለከተ አሁንም በድጋሚ አድናቆቴን እገልጻለሁኝ። ተሳትፏችሁን ቀጥሉ። በየአካባቢው ያሉትን መረጃዎችም ጥቆማዎችንም ሀሳቦችንም በውስጥ መስመሮች ታደርሱ ትችላላችሁ። እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል ለነገርኳቸው አብዛኞቹ የግንባር መረጃዎች ናቸው። ወደ ትግራይም ህወሓትን በተመለከተ አዳዲስ መረጃዎችን ይዣለው። ጀነራል ጻድቃን ሲአይኤ ነው አሜሪካ ሰሞኑን ከሄደ በኋላ ማዕቀብ ውስጥ እንድንገባ እያደረገን ነው፣ ስለዚህ እሱን መቅደም አለብን የሚል የህወሓት የደብረ ጽዮን ቡድን ስብሰባ ላይ የተነሳ ጉዳይን ጨምሮ ሌሎች ዝርዝር መረጃዎችንም ይዣለው። የተከታተላችሁ አብራችሁን ቆዩ። እንግዲህ ትላንትና እገታ ተፈጽሟል። በተለያዩ አካባቢዎች እንደዚሁ እገታዎች እየተፈጸሙ ነው የሚገኙ። ይህንን በተመለከተም ያሉ መረጃዎችን የማደርሳችሁ ይሆናል። ከእነዚህ መረጃዎች ግን የመጀመሪያ የማስቀድመው መረጃ ዛሬ አስተያየቶችን አላቀርብም ከጊዜ አንጻር የማቀርበው መረጃ ግን የመከላከያ የጃልመሮን ከፍተኛ ወታደራዊ አዛዥ ደምስሻለሁ ያለበትን መረጃ በተመለከተ ነው። መከላከያ የጃልመሮ ከፍተኛ ወታደራዊ መሪ ገድያለሁ ብሏል። የተገደለው የኦነግ ሸኔ ከፍተኛ ወታደራዊ መሪ በታንዛኒያ በነበረው ድርድር ከፍተኛ ተደራዳሪ የነበረና በሁለቱም ዙር ድርድሮች የተገኘ ነበር ተብሏል። ከድርድሩ መልስ በኋላ ደግሞ በምዕራብ የኦሮሚያ ቀጠናዎች የወለጋ ዞኖች ወታደራዊ አዛዥ ተደርጎ በነጃልመሮ ተሹሞ የነበረ ከፍተኛ የሸኔ ወታደራዊ መሪ ነው የተገደለው ተብሏል። የሸኔ ከፍተኛ ወታደራዊ መሪው ጃል ሸዴ ይባላል ብሏል መከላከያ። ይህንን የገደልኩት መጋቢት 26 ይህንን ዕለት እንግዲህ በደንብ ልትከታተሉና ትመዘግቡ ትችላላችሁ። መጋቢት 26 2017 አመሻሽ ላይ ነው ብሏል። ልዩ ቦታው ደግሞ ግድያው የተፈጸመው ወለጋ ውስጥ በምስራቅ ወለጋ ሃሮ ሊሙ ወረዳ ገንጂ በተባለ ቦታ በሞተር ብስክሌት ከአጃቢዎቹ ጋር ሲንቀሳቀስ ነው ይህንን ከፍተኛ የሸኔ ወታደራዊ መሪ የገደል ነው ብሏል መከላከያ። እንግዲህ ምናልባት ሰሞኑን እንደምናያቸው አወዛጋቢ ዘገባዎች ይሄ ሰውየም ሌላ ጊዜ ሹመት ሊሰጠው ይችላል። ይህንን መረጃ መከታተል ጥሩ ነው። ምክንያቱም በምስራቅ ሸዋ ከአሁን በፊት ተገደለ የተባለው የሸኔ አመራር ትላንት ወዲያ ለደቡብ ምዕራብ ሸዋ ዞን ከፍተኛ የባለስልጣን ሆኖ መሾሙ ይታወቃል። መከላከያ ገድየዋለሁ ከ2 ዓመት በፊት ግንቦት 6 2016 ዓ.ም ደምስሼዋለሁ ያለው የሸኔ አመራር ሰሞኑን ሹመት ተሰጥቶታል። እንግዲህ መከላከያ የሚታመኑ መረጃዎችንም እያሰራጨ እንዳልሆነ እነዚህ ማሳያዎች ናቸው። ቢያንስ ይህንን በይቅርታም ወይም ደግሞ በሌላ መንገድ አላስተባበለም። ስለዚህ የጃልመሮ ከፍተኛ ወታደራዊ አዛዥ ጃልሾደ ተገድሏል የሚለውንም በተመለከተ እንግዲህ ወደፊት የምናየው ነው የሚሆነው። ወደ ሌሎች መረጃዎች ሲሄድ ወደ ትግራይ የሚወስደን መረጃ ነው የማስከትለው። በመቀሌ የህወሓት የደብረ ጽዮን ቡድን ስብሰባ ላይ መቀመጣቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። ከዚህ ጋር በተያያዘ በተለያዩ ጉዳዮች ላይ ውይይትና ንግግሮችን ምክክሮችን እያደረጉ እንደሚገኙ ስብሰባው ዛሬም እየቀጠለና ዛሬ የሚጠናቀቅ መሆኑን የመረጃ ምንጮቹ ገልጸዋል። ህወሓት የደብረ ጽዮን ቡድን የአቋም ለውጥ እናድርግ የሚል ሀሳብም ተነስቶበታል ተብሏል። የደብረ ጽዮን የህወሓት ቡድን ስብሰባ ላይ ነው የሚገኘው። የስብሰባው አጀንዳዎች ደግሞ ሰሞኑን 3 የተለያዩ የትግራይ እንግዲህ ተወካዮች ለፌዴራል መንግስቱ ፕሮፖዛሎችን አስገብተዋል። 3 የተለያዩ ፕሮፖዛሎች እነጌታቸው ረዳ ያስገቡት ፕሮፖዛል አለ። የትግራይ አጠቃላይ ፖለቲካ ምን መሆን አለበትና የጊዜው አስተዳደር አወቃቀርን በተመለከተ እንደዚሁም ደግሞ ከነደብረ ጽዮን ቡድን ደግሞ አለም ገብረውሃድ አዲስ አበባ ድረስ መጥቶ እንደዚሁ ፕሮፖዛል አቅርቧል ነው የተባለው። በሌላው በኩል ደግሞ የትግራይ ብልጽግና ደግሞ ሌላ ፕሮፖዛል አቅርቧል ተብሏል። በእነዚህ ጉዳዮች ላይም ስለመነጋገራቸው ነው ለማወቅ የተቻለው። እንግዲህ ዝርዝር ይዘቶቹ ባይታወቁም የደብረጽዮን ቡድን
ያቀረበው አጀንዳ የጌታቸው ቡድን ያቀረበው አጀንዳ እና የትግራይ ብልጽግና የሚባለው ያቀረባቸው አጀንዳዎች ናቸው ለፌዴራል መንግስቱ። በአመዛኙ እንግዲህ የህወሓትን አስተዳደር በተመለከተ የህወሓት ሰዎች ነጌታቸው ደግሞ የጊዜው አስተዳደሩን አወቃቀር በተመለከተና ድርሻና ተሳትፎን በተመለከተ ነው ተብሏል። ከዚህ ጋር በተያያዘ እንግዲህ አለም ገብረዋህድ የአቋም ለውጥ ማሳየቱን ነው በትላንትናው ስብሰባ ውስጥ የመረጃ ምንጮቹ የገለጹት። ከፌዴራል መንግስቱ ጋር ብንሰራ እንጠቀማለን የሚል አቋም አንጸባርቀዋል። ለወትሮ እንግዲህ ይህን ፌዴራል መንግስቱ ጋር መስራት አያዋጣም የሚል ጽኑ አቋም ሲያራምዱ ከነበሩት የነ ደብረጽዮን ቡድኖች መካከል ሞንጆሪኖና አለም ገብረዋህድ ጌታቸው አሰፋን ጨምሮ ይገኙበታል። በትላንትናው ስብሰባ ግን አለም ገብረዋህድ ከፌዴራል መንግስቱ ጋር ብንሰራ ነው የምንጠቀመው፣ ከሌሎቹ አጋር ወይም ደግሞ ከኤርትራ መንግስት ጋር መስራት አያዋጣንም ብሏል። ከኤርትራ ጋር አንሰራም የሚለውን ሀሳብ የለወጥቀው አዲስ አበባ ደርሰ ከመጣ ወዲህ ነው ወይ የሚሉ አስተያየቶችም ተነስተዋል ነው የተባለው። ሌላው እንግዲህ አብይ አህመድ ወታደራዊና ፖለቲካዊ መዳከም በተመለከተም እንደዚሁ በስብሰባው ላይ የተነሳ አጀንዳ ነው ተብሏል። የአብይ አህመድ ወታደራዊ መዳከም ገጥሞታል፣ ምን እናድርግ፣ አጋጣሚውን እንዴት እንጠቀምበት የሚል ግምገማ ቀርቦ ነበር። ይሄ ድምዳሜ ያልተሰጠው ጥናት የአጋር ግንባሮች እና የአጋር ቡድኖች ሀሳብ ጭምር ያስፈልገዋል በሚል ነው የተያዘው። የራሳቸውን ወታደራዊ አቋምና የህዝብ ድጋፍም እንደዚሁ አንስተው ገምግመዋል ነው የተባለው። ሌላው ወልቃይትን በተመለከተ እንደዚሁ ተፈናቃይ ከመመለስ ጋር በተያያዘ ተፈናቃዮችን መመለስ በሁለት መንገድ ነው የቀረበው ሀሳቡ። የፌዴራል መንግስቱ እንግዲህ ተፈናቃዮችን ቢመለሱ የፌዴራል መንግስቱ አካባቢዎቹን ይዞ እንደ ራያና እንደ ኮረም ይህንን ያደርጋል። ይሄ ግን ለኛ አንድም አያዋጣም። ስለዚህ የፖለቲካዊ ሞት የሚያመጣብን ስለሆነ ወደ ወልቃይት መመለስ ካለብን የፖለቲካና የጸጥታ መዋቅራችን የምናስገባበት መንገድ ላይ ነው ማተኮር ያለብን። ተፈናቃይ የሚመለስ ከሆነ ህወሓት ያከትምለታል። ተፈናቃዮችን የፌዴራል መንግስቱ ከአካባቢው አስተዳደር ጋር እንደዚሁ አሰፍራለሁ የሚል ከሆነ እኛ የፖለቲካ መጠቀሚያ ካርዳችን እንጥላለን። ስለዚህ ወደ ወልቃይት የፖለቲካና የጸጥታ መዋቅራችን ለመመለስ መዘጋጀት አለብን የሚል አቅጣጫ ተሰጥቷል ነው የተባለው። ጊዜያዊ አስተዳደሩን በተመለከተም እንግዲህ በጊዜያዊ አስተዳደሩ ውስጥ ከብልጽግና መካተቱ የሚያመጣው አደጋ አለ። ውስጣዊ መሸርሸር፣ የመረጃ መዘረፍ እንዲሁም ደግሞ የህወሓት ውስጣዊ ድርጅት አንድነትና ጥንካሬ አደጋ ላይ ይወድቃል የሚል ሀሳብም ተነስቷል ነው የተባለው። እንግዲህ ከዚህ ጋር በተያያዘ እንደዚሁ ዛሬ በሚቋጨው ስብሰባ ላይ አቅጣጫ ይሰጥበታል ተብሏል። የአሜሪካ ጫና ውስጥ ያስገባችን ጻድቃን የሚባል የሲአይኤ ሰው ቃል በቃል ነው የሲአይኤ ሰላይ ወደ አሜሪካ ከሄደ በኋላ እኛን በተመለከተ አፍራሽ ሪፖርት አቅርቦብን ነው። አፍራሾች ናቸው፣ ህገወጥ ናቸው፣ ጸረ ሰላም ናቸው፣ የፕሪቶሪያውን የሰላም ስምምነት የጣሱና በህዝቡም የተጠሉ ናቸው የሚሉ የተለያዩ ሪፖርቶችን ካቀረበ በኋላ አሜሪካ የፕሪቶሪያውን የሰላም ስምምነት ህወሓት እየጣሰ እንደሆነ አድርጋ በወታደራዊ ማዕቀብ ወታደራዊ መሪዎችና እንዲሁም ደግሞ የሲቪል ባለስልጣናት ላይ ማዕቀብ ጥላለሁ ያለችው ከዚህ በመነሳት ነው። ስለዚህ ጻድቃን ነው እያስጠቃን ያለው፣ ሳይቀድመን መቅደም አለብን የሚል ሀሳብ ተነስቷል ነው የተባለው። ጻድቃን አብይ ጋር ሆኖ የህወሓትን ህልውና ሊያጠፋ ተቃርቧል፣ ስለዚህ እርምጃ መውሰድ አለብን የሚል አስተያየትም ተነስቷል ተብሏል። ሌላው የትግራይ ህዝብ የፖለቲካ ድጋፍ እንደበፊቱ አይደለም። ይህንን ግምት ውስጥ ያስገቡ ፖለቲካዊ ወታደራዊ ውሳኔዎችን ነው መወሰን ያለብን ብለዋል። ዛሬም ስብሰባው ይቀጥላል። በስብሰባው የሚነሱ ተጨማሪ ነጥቦች ካሉ በሌላ መረጃ ሰዓት አሰባስቤ ይዤ መጣ ይሆናል። ሌላው ወታደራዊ ስምሪትን በተመለከተ ወደ ግንባር መረጃዎች ስንሄድ በአማራ ክልል በተለያዩ አካባቢዎች አዲስ ወታደራዊ ስምሪት በብዛት ይታያል የተባለው ከባህር ዳር ወደ ጎንደር፣ ከጎንደር ወደ ሁመራ ወልቃይት መስመር ከፍተኛ ኃይል እየተጓጓዘ ነው። የመካናይዝድ መሳሪያዎችም እንደዚሁ በወታደራዊ ኮንቮዮችና ተሽከርካሪዎች ተጭነው እየተጓጓዙ ነው ብለዋል። ዛሬ የመረጃ ምንጮች ከጎንደር ወደ ሁመራ ያለውን መስመር ትዝብታቸውና ምልከታቸውን ሲገልጹ እንግዲህ ከዚህ ጋር በተያያዘ ወደ ወልቃይት፣ ወደ ሁመራ፣ ወደ አርማጭሆ በብዛት ኃይል እየተጫነ ነው የሚለው በተመለከተ መላምታቸውና ግምታቸውን ያስቀመጡት ምናልባት ሰሞኑን በሶስት ወታደራዊ ማሰልጠኛ ጣቢያዎች በርካታ ሰራዊት ተመርቋል። ጦል ላይ፣ ሁርሶ፣ ብርሸለቆ ከዚህ ጋር በተያያዘ አዲስ ምደባ ሊሆን ይችላል ወይም ደግሞ እንግዲህ በዚህ ቀጠና ካለው የህወሓትም የኤርትራም አቅጣጫ እና እንቅስቃሴ አንጻር ሊሆን ይችላል። ባለፈው እንግዲህ በምስራቁ ግንባር በተለይ በቡሬና በአፋር ቀጠናዎች ወታደራዊ እንቅስቃሴዎች ነበሩ። ይሄ ከዚህ ጋር የተያያዘ ነው የሚለው ወደፊት የሚታይ ይሆናል። ሌላው እዚሁ ምዕራብ ጎንደር ቀጠናዎች
እገታን በተመለከተ አዲስ መረጃ ደርሶኛል። ምዕራብ ጎንደር ባለፈው እንግዲህ የዓለም አቀፍ የረድኤት ድርጅት ሰራተኞች ጭምር ጭልጋ አካባቢ አርሴማ በተባለ ቦታ መታገታቸውን ነግሬያችሁ ነበር። ዛሬ ደግሞ መተማ ወረዳ መጋቢት 22 ሁለት ተሽከርካሪ ላይ 30 ሰዎች ታግተው ስለመወሰዳቸው፣ ከታገቱ ሰዎች ሁለቱ ስለመገደላቸው፣ 15 የሚሆኑት ደግሞ 5.5 ሚሊዮን ብር ከፍለው ስለመለቀቃቸው የመረጃ ምንጮች ገልጸዋል። ከተገደሉት ውስጥ አንዱ መስማት የማይችል ነው። በአሳዛኝ ሁኔታ ነው የተገደለው ተብሏል። ይህንን በተመለከተ እንግዲህ እስካሁንም ያልተለቀቁ በርካታ ታጋቾች አሉ ተብሏል። ይሄ መጋቢት 25 እንግዲህ በዚሁ የመረጃ ምንጮች ሲገልጹ ይሄ እገታ ባለቤት ማን እንደሆነ እንግዲህ ማሳያ መረጃዎች ናቸው። መጋቢት 25 2017 ግነት ከተባለ ቦታ አጋቾችን እና ታጣቂዎችን መከላከያ አጅቦ በህዝብ ፊት በመቃ ከተማ ወደዚህ ቦታ ሲወስዳቸው ተመልክተናል። ፋኖ ስለመጣ ሽፍቶች ከተማዋን ጠብቁ ብሏቸው ነው መከላከያ የሄደው። ዘራፊ ሽፍታ ታጣቂዎች መከላከያ ነጋዴ ባህር አጅቦ ሲያሳልፋቸው እንደዚሁ ሰዎች ተመልክተዋል። በዚህ ምክንያት ከጎንደር ወደ መተማ ሱዳን ያለው ትራንስፖርት ተቋርጧል። በአርማጭሆ ሁመራ በኩል ነው፣ በአርማጭሆ ሁመራ መስመር ነው ሰዎች እየዞሩ ወደ መተማ የሚሄዱት። ይህም እንግዲህ ክፍያውም 4 እጥፍ ነው የትራንስፖርት ክፍያው። በዚህ መስመር ላይ እየሆነ ያለውን ነገር በተመለከተ እንግዲህ እገታ የሚፈጽሙ የተለያዩ አካላት እንዳሉ ሁሉ መቃ የምትባለው ከተማ ባለፈው መከላከያ ለቅማንት ታጣቂዎች መሸጡና እንዲሁም ደግሞ በኮንትራት አከራየቱን፣ በዚህ አካባቢ የሚደረጉ ዘረፋዎች፣ የመንገድ ላይ እንደዚሁ እገታዎችን በተመለከተ የራሱ መከላከያ ኃላፊነት ሊወስድ እንደሚገባው ከአሁን በፊት የወጡ መረጃዎች ያሳያሉ። አሁንም እየሆነ ያለው ይሄ ነው። እነዚህ ታጣቂዎች ፋኖ ስለመጣ እናንተ ይህንን ጠብቁ ተብለው መከላከያ አጅቦ ያደረሳቸው ናቸው። እነዚህ ውስጥ በዝርፊያ የሚታወቁ ዝርፊያ የሚያስተባብሩ አባዱላ ላይ ሰዎችን የገደሉ ሰዎችን ሁሉ በስም እናውቃለን። ለመከላከያ ሰዎች ሁሉ ጥቆማ ሰጥተን ነበረ። አሁን እነሱ የኛ ተባባሪ ስለሆኑ እነሱ ላይ እርምጃ አንወስድም የሚል ምላሽ ነው እየተሰጠው ተብሏል። ስለዚህ ይሄ እንግዲህ እየተፈጸመ ያለው በመከላከያ በራሱ እውቅና መሆኑን ነው መረጃዎች የሚያሳዩት። ከእገታ ጋር በተያያዘ እንደዚሁ ትላንትና አዲስ አበባ በተለያዩ ቦታዎች እናቶች ነጠላ ዘርግተው መንገድ ላይ ተንበርክከው ሲለምኑ ነበር ተብሏል። እናቶች ደግሞ እየለመኑ የነበረው ልጆቻችን ታግተውብናል፣ ልጆቻችን ባካችሁ ከሞት ጉሮሮ አስለቅቁልን፣ ልጆቻችን ከእገታ አውጡልን በሚል ነው ሲለምኑ የነበረው። እገታዎቹ አዲስ አበባ ውስጥ የተፈጸሙ ስለመሆናቸውም እንደዚሁ የመረጃ ምንጮቹ ጥቆማ ሰጥተዋል። እንግዲህ አዲስ አበባ ውስጥ አሳሳቢ የሆነ የባለሀብቶች እገታ እንዲሁ የወጣቶች እገታ እየተበራከተ መጥቷል ነው እየተባለው። ትላንትና በመድኃኔዓለም ዓመታዊ ክብረ በዓል ላይ በተለያዩ ቦታዎች እናቶች የታገቱ ልጆቻቸውን እንዲለቀቁላቸው ገንዘብ እየለመኑ ነበር ተብሏል። ከዚህ ባሻገር እንግዲህ ትላንትና መነጋገሪያ ከነበሩት እገታዎችና ግድያዎች መካከል አሳዛኙ ከአማራ ክልል ከደጀን ወደ አዲስ አበባ ይጓዝ የነበረ አውቶቡስ ሙሉ ተሳፋሪዎቹ ግድያ፣ እገታ ተፈጽሞባቸዋል። ከአማራ ክልል ወደ አዲስ አበባ ጉዞ ላይ የነበረው አንድ አውቶቡስ ተሳፋሪ በጥይት ተገድለዋል። ተሳፋሪዎቹ አብዛኞቹ ታግተዋል። ቁስለኞችና አስክሬኖች ጉሃ ጽዮን ክሊኒክ እስከ ምሽቱ ድረስ ተከማችቶ ይታይ ነበር። አስክሬኖች እንደዚሁ 6 አስክሬኖችን ለመውሰድ የተሽከርካሪ ችግር እንዳለባቸው ቤተሰቦቻቸው ጭምር ገልጸዋል። በዚህ እገታ እንግዲህ ልጃቸው የተገደለችባቸው ከደቡብ ጎንደር ሊቦ ከምከም አዲስ ዘመን ከተማ አቅራቢያ የሚገኝ ቦታ የነበሩ ቤተሰቦች እንግዲህ አስክሬን እንኳን ለማምጣት እንደተቸገሩ ነው የገለጹት። በጣም በሚያሳዝን ሁኔታ የ18 ዓመት ታዳጊ ልጃቸው መገደላቸው ነው ቤተሰቦቻቸው የገለጹ። እስካሁን አስክሬንም አልሄደም ነው የተባለው። ውሃ ጽዮን ቱሉ ሚልኪ አቅራቢያ ነው እገታ የተፈጸመው ተብሏል። 6 ሰዎች እንግዲህ በዚህ እገታ ተገድለዋል። 22 የሚሆኑ ቆስለዋል። በርካቶቹ ደግሞ እንግዲህ ተይዘው ተወስደዋል። ይሄ በ2 ሳምንት በዚህ ቀጠና 5 ተሽከርካሪዎች ሲታገቱ የታጋቾቹ ቁጥር ደግሞ ከ300 በላይ ደርሷል ነው የተባለው። ከነዚህ ውስጥ እንግዲህ 11 ሰዎች በእገታው ተገድለዋል በእገታው ወቅት ተብሏል። ትናንት የተገደሉትን ጨምሮ። ይሄ ሰሞኑን እንግዲህ ታስታውሱ ከሆነ ከ4 ቀናት በፊት በነበረ ዘገባ የሸኔ ታጣቂዎች ወደዚህ ቀጠና በብዛት እየተንቀሳቀሱ ነው። ይሄ ደግሞ እየተደረገ ያለው በመንግስት የአካባቢ የጸጥታ ኃይሎች ፈቃድ እንደሆነ ወደ ወረ ጃርሶና እንደዚሁ ግራ ጃርሶ አካባቢዎች ያለውን እንቅስቃሴ በተመለከተ ዘገባ ድርሻችሁ ነበረ። ከዚህ በተቃራኒው እገታዎችን በተመለከተ ደግሞ ሌላ ሙግትና ሀሳብ የሚያመጡ የመረጃ ምንጮች አሉ። ይህን እያደረጉ ያሉት እነ ሽመልስ አብዲሳ ራሳቸው ናቸው። እነሱ የሚሳተፉበት ነው። እገታው ደግሞ ለሚሊሻ ማስታጠቂያ የሚሆን ገንዘብና ለተመላሽ የሸኔ ታጣቂዎች ማቋቋሚያ የሚሆን ገንዘብ ለማምጣት ነው። ይህ እገታ የሚፈጸመው
በዚህ መስመር ብቻ ነው። ከወለጋ የሚመጡ ተሳፋሪዎች ካምቦ እስከ አዲስ አበባ ባለው እገታ አይፈጸምም። በሌሎች መስመሮችም እንደዚሁ ዋናውን የጅቡቲን መስመር ጨምሮ ከዝዋይ የሚመጣውና ከጅማ የሚመጡ ተሳፋሪዎችም እገታ አይፈጸምባቸውም። ሆን ተብሎ ደግሞ እገታው እየተፈጸመ ያለው ከአማራ ክልል በሚያስገቡ መንገዶች ላይ ነው። በተለይ ከጎንደርና ከጎጃም በሰላሌ በኩል ወደ አዲስ አበባ በሚገቡ ተሳፋሪዎች ላይ ነው እገታ እየተፈጸመ ያለው ነው የተባለው። የችሎት መረጃዎችን ላስከትል። በችሎት እንግዲህ መረጃዎቻችን ከመጋቢት 23 የ4 ዓመት እስከ 6 ዓመት የተፈረደባቸው የህሊናና የፖለቲካ እስረኞች እነ መላክ ምሳሌ፣ አወቀ ስንሻው፣ ጌጤ ያመኑ፣ ዓለም ሰላም ጤና፣ ፍቃዱ መንግስቴ፣ ይልማ በዛብህ፣ አብርሃም መልካሙ፣ ዜና ኃይሉ፣ ኤርሚያስ መኩሪያ፣ ውበት አካል፣ አንዷለም አሻግሬን ጨምሮ ወደ ዝዋይ እስር ቤት ተወስደዋል ተብሏል። እስረኞቹ እንግዲህ የእስር ቅጣት በተፈረደባቸው በ4 ቀናት ውስጥ ነው ወደ ዝዋይ የተወሰዱት። ዝዋይ ደግሞ አሁን ያለው ሁኔታ አስቸጋሪ እንደሆነ ነው የመረጃ ምንጮች የሚገልጹት። ሙቀት አለ፣ ለቤተሰብ የሚመች ቦታ አይደለም፣ ቤተሰብ ለመጠየቅ አይመችም። በርካታ እስረኞች በዚህ በአዲስ አበባ በሚገኙ እስር ቤቶች እንዲቆዩ ሲደረጉ፣ እነዚህ ግን ሆን ተብሎ ወደ ዝዋይ እንዲወሰዱ ተደርገዋል የሚሉ መረጃዎች ናቸው እየወጡ ያሉት። እስረኞቹ በምርመራ ወቅትና በአያያዝ ወቅት የተፈጸመባቸው ከፍተኛ ግፍና በደል አለ። ይህንን በተመለከተ የሰብአዊ መብት ድርጅቶች ጭምር ያረጋገጡት በደል ቢሆንም ፍርድ ቤቱ ከዚህ አንጻር እስካሁን ድረስ የሰጠው ብይንም ሆነ ፍርድ የለም ነው ያሉት። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ በተለይ በደሴ ዙሪያ ያገኘሁትን መረጃ ላስቀድም። ደሴ ዙሪያ ኩታበር ወረዳ ለዘመቻ የገባ የመንግስት ኃይል ሙሉ በሙሉ አልቋል ተብሏል። ከገባው የመንግስት ኃይል አንድም የወጣ የመንግስት ኃይል የለም በህይወት። ይሄ ከፍተኛ ድንጋጤ ፈጥሯል። መረጃው ከተሰማ ጀምሮ ደሴ በብልጽግና ባለስልጣናት ከፍተኛ ድንጋጤ ላይ ወድቀዋል። መጋቢት 26 በፋኖ ላይ ልዩ ዘመቻ ወይም ደግሞ ኦፕሬሽን እናደርጋለን ብሎ የተንቀሳቀሰ የአድማ ብተና የሚሊሻ ኃይል ነው ሙሉ በሙሉ እንደወጣ የቀረው። በዚህ እንግዲህ አዲስ የተመረቁ የአድማ ብተና አባላት ጭምር ይገኙበታል። እነዚህም ጨምሮ እንግዲህ በ3 ተሽከርካሪዎች የገቡ የአካባቢው የጸጥታ አባላት አልተመለሱም። ይሄ ጥቃት የተፈጸመው ደቡብ ወሎ ኩታበር ወረዳ ከኩታበር ከተማ በቅርብ ርቀት ግሸን መገንጠያ አቅራቢያ ዚሃ ተብሎ የሚጠራ ቦታ ነው ብለዋል የመረጃ ምንጮቹ። ይሄ በተፈጸመው ጥቃት እንግዲህ ከ34 እስከ 40 የሚደርሱ የሚሊሻና የአድማ ብተና አባላት ሙሉ በሙሉ አልቀዋል ነው እየተባለው። እንግዲህ እንን በተመለከተ ተሽከርካሪዎች ላይም ጉዳት ደርሷል። ይህንን ዜና የከሰሙ ደሴ አካባቢ ያሉ የብልጽግና ባለስልጣናት ያልተለመደ ድንጋጤ ውስጥ ገብተዋል። ብርጋዴር ጀኔራል ዘውዱ መኖሪያው አካባቢ 8 ወታደራዊ ፓትሮሎችና ኦራሎች እንደዚሁ የዙ 23 ድሽቃና ሞርተር ደግነው ቆመው ተመልክተናል፣ አመሻሹን ጭምር። ይህን ተከትሎም እንደዚሁ እንግዲህ አዲስ ዘመቻም ሊኖር ይችላል ነው የሚሉት የመረጃ ምንጮቹ። የዞኑ ብልጽግና ባለስልጣን ህዝቡ ፋኖን ደብቆ አስፈጀን፣ መረጃ ሰጥቶ አስጨረሰን በሚል ብስጭት ውስጥ እንደነበሩና ይህንንም ስብሰባ ላይ ማንሳታቸውን የመረጃ ምንጮቹ ገልጸዋል። እነዚህ በዚህ አለቁ የተባሉት የሚሊሻ አባላት ወደ ቆላ ገራዶ ሙቃድ ተብሎ ወደሚጠራ ቦታ ልዩ ዘመቻ እናደርጋለን ብለው እንቅስቃሴ ሲያደርጉ የነበሩ ናቸው ተብሏል። በተመሳሳይ በዚሁ በወሎ ቀጠና ከዘመቻ አንድነት ጋር በተያያዘ እንደዚሁ ቆቦ ከተማ የተፈጸመ ድንገተኛ ጥቃት አለ። በዚህ ጥቃት የአንድ የአድማ ብተና አመራር ተገድሏል፣ አንድ ቆስሏል። ሌላው ደግሞ እንደዚሁ አጃቢ ተይዞ ፋኖ ተወስዷል። ቆቦ ከተማ ውስጥ በመግባት ፋኖ የፈጸመው ድንገተኛ ጥቃት ነው። ይህንን ተከትሎ በቆቦ ከተማ አቅራቢያ ዛሬ ከማለዳ ጀምሮ በተለያዩ አካባቢዎች የከባድ መሳሪያ ድብደባ ይሰማል ተብሏል። ከሆርማት ወደ አዋሳ አቅጣጫ የከባድ መሳሪያ ድብደባ አለ የሚሉት የመረጃ ምንጮች በተለይ ስንደዶ፣ ጎላ ሚካኤል፣ አመያ ተብሎ በሚጠሩት አካባቢዎች ነው የከባድ መሳሪያ ድብደባ እየተደረገ ያለው ብለዋል። በዚሁ ቀጠና ሰሜን ወሎ ድልባፋፍ እንግዲህ ወደ የጁ መውረጃ ነው ከአንጎት ጫፍ። እዚህ አካባቢ እንደዚሁ ትናንትና ረፋድ ውጊያ ተደርጓል። በቅሎ ማነቂያ ተብሎ የሚጠራው አካባቢ ነው ውጊያ የተደረገው። በቅሎ ማነቂያ ተብላ የሚጠራውን ወሳኝ ወታደራዊ ገዥ መሬት የመንግስት ወታደሮች እና ሌሎች የብልጽግና የጸጥታ ባለስልጣናት እና የእግረኛ ሰራዊት ለመቆጣጠር በዘለቁበት ጊዜ ነው ውጊያ ተቀስቅሶ የነበረው። በዚህ የመንግስት ኃይል በቅሎ ማነቂያን ለመያዝ አቅዶ ሲንቀሳቀስ ነበር። ፋኖ ያጸፋ ምላሽ ሰጠ። በዚህም የመካናይዝድ አባላትን ጨምሮ በመንግስት ወታደሮች እና ሚሊሻ አባላት ላይ ጉዳት ደርሷል።
ይህንን ጉዳት አስተናግደው የመንግስት ኃይሎች ወደ ኋላ ተመልሰዋል ብሏል። የአማራ ፋኖ በወሎ ላስታ ሳምነው ኮር ህዝብ ግንኙነት የተገኘው መረጃ ነው የሚያሳየው። በተመሳሳይ ወደ ምንጃር ቀጠና ስንሄድ ሸዋ አረርቲ ከተማ ወደ ገጠራማ ቀበሌዎች አዲስ ወታደራዊ እንቅስቃሴዎች ትናንትና አመሻሽ ጀምረው አሉ ነው ያሉት። ሰሞኑን በዚሁ በምንጃር አረርቲ አካባቢዎች ውጊያዎች፣ የከተማ ጥቃቶች መፈጸማቸው ይታወቃል። ይህን ተከትሎ ትላንትና አመሻሹን ጀምሮ የመንግስት ወታደሮች ወደ ገጠራማ አካባቢዎች እንቅስቃሴ እያደረጉ ነው ብለዋል የመረጃ ምንጮች። ወደ ምዕራብ ጎንደር ቋራ የሚወስደን መረጃ ላስከትል። ቋራ አይሰጋ በተባለ ቦታ የተፈጸመውን ድንገተኛ ጥቃት ተከትሎ የመንግስት ወታደሮች በንጹሐን ላይ ከፍተኛ ማሰቃየት እየፈጸሙ ነው። ግድያ ፈጽመዋል፣ ድብደባ ፈጽመዋል። እስካሁን ድረስ 7 ንጹሐን 5 የአንድ ቤተሰብ አባላት የሆኑ ሰዎች ተገድለዋል። ሽንፋና አካባቢው ካይሰጋ ወደ ሽንፋ የመጣ የመንግስት ኃይልም እንደዚሁ በሽንፋ ከተማ ላይ የአስከሬኖችን ቅበሩ በሚል ሰዎችንም እንደዚሁ እያስገደድና እየደበደበ እንደነበር ለማወቅ ተችሏል። እንደ መረጃ ምንጮቹ አይሰጋ ላይ መጋቢት 26 አመሻሽ በተፈጸመው ጥቃት አንድ ኤፍኤስአር ሙሉ የመንግስት ኃይል ነው እያለቀው ብለዋል። ዝናብም ስለነበር አስከሬኖችም ጭምር እስከ ጧት ድረስ መመልከታቸውን የዓይን እማኞች ከቋራ ገልጸዋል። ሌላው የአማራ ማህበር ያወጣው መረጃ ነው። የአማራ ማህበር በአሜሪካ መጋቢት 25 2017 በአዊ ዞን ጓጉሳ ሽኩዳድ ወረዳ ቲሊሊ ከተማ የመንግስት ኃይሎች አንድ መምህርን ጨምሮ 5 ሰላማዊ ሰዎችን ገድለዋል ብለዋል። ይህም እንግዲህ የሆነው በአሽፋ ተብሎ የሚጠራው ቦታ የቲሊልና ሰከላ መገንጠያ ቦታ መገናኛ ቦታ ላይ በተፈጸመው ድንገተኛ ጥቃትና በነበረው ውጊያ የመንግስት ወታደሮች ከፍተኛ ጉዳት ከደረሰባቸው በኋላ በንጹሐን ላይ በቀል ፈጽመዋል ነው የተባለው። እንግዲህ በዚህ ከተገደሉት ንጹሐንና ሰላማዊ ሰዎች መካከል በስም እየተጠቀሱ አሉ። ማህበሩ በስም ጠቅሶ ያወጣቸው ሀብታሙ እምሬ፣ ይህ ዓለም ጣሰው፣ አልማዋሴ፣ ገደፋው ጋሻዬ ነው እነዚህ የተገደሉት። ከነዚህ ውስጥ እንግዲህ አልማዋሴ የአካባቢው መምህር እንደነበረ የመረጃ ምንጮቹ ለትሪፕል ኤ ወይ ደግሞ ለአማራ ማህበር ገልጸዋል። የሟቾቹ ቀብርም ቲሊሊ ከተማ ሚካኤል ቤተክርስቲያን መፈጸሙን ማህበሩ አረጋግጫለሁ ብሏል። እንግዲህ የመንግስት ኃይሎች አሽፋ በነበረው ውጊያ መጋቢት 25 10 የመንግስት ወታደሮች ሞት 11 ቁስለኛ ሲሆኑ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾች በፋኖ እጅ መግባታቸውን የመረጃ ምንጮቹ አስታውሰዋል። በዚህ ምክንያት ነው እንግዲህ በንጹሐን ላይ በቀል የተፈጸመው። ሌላው መረጃችን ወደ ሸዋ የሚወስደን ነው። ሸዋ መራቤቴ ጀማ ወንዝ አቅራቢያ ትላንትና ጥቁር ድንጋይ እና አጥበርበር ተብሎ በሚጠሩ ቦታዎች ላይ ድንገተኛ ውጊያ ነበረ። በዚህ አካባቢ በነበረው ድንገተኛ ጥቃትና ውጊያ የመንግስት ወታደሮች ጉዳት አስተናግደዋል ብለዋል የአማራ ፋኖ በሸዋ ናደው ክፍለ ጦር ህዝብ ግንኙነት። የመንግስት ወታደሮች ሽፋን የሚሰጥ ኃይል ተጨማሪ ፌጥራ ተብላ ከምጠራው ከተማ ተጨማሪ ኃይል ያስመጡ ቢሆንም ግን አልቻሉም። ቁስለኞችንና ወደፊት መሄድ አልቻሉም። ቁስለኞችንና አስክሬኖችን አንስተው ነው የተመለሱት ተብሏል። በዚሁ በሸዋ ቀጠና እንደዚሁ በተለያዩ አካባቢዎች እንደዚሁ ያወቃቀርና የአደረጃጀት ሪፖርቶችም እየወጡ ነው የሚገኙት። ወደ አደረጃጀት መረጃዎች ስንመጣ በዚሁ የአማራ ፋኖ በጎጃም አንደኛ ክፍለ ጦር የአደረጃጀት እና የሰው ኃይል መዋቅር ድልድል ማድረጉን አሳውቋል። እንግዲህ በተለያዩ አካባቢዎች ተከታታይ ውጊያዎችን ከሚያደርጉ ክፍለ ጦሮች መካከል አንዱ ነው። የአማራ ፋኖ በጎጃም አንደኛ ክፍለ ጦር በአዲሱ አወቃቀር ፋኖ መንግስቱ አማረን ሰብሳቢ አድርጓል። እንግዲህ ከኤርትራ በረሃ ጀምሮ የነበረ የሚታወቅ ታጋይ ነው። አሁን የአማራ ፋኖ በጎጃምን ተቀላቅሏል። እሱን ሰብሳቢ ሲያደርጉ የፋኖ ሙሉ ሰው የኔ አባት የክፍለ ጦሩ ቃል አቀባይ የነበረው አሁን ምክትል ሰብሳቢ ሆኗል። 10 አለቃ ቻላቸው አስናቀው ወታደራዊ አዛዥ፣ እንዲሁም ደግሞ ሌሎች 23 መደቦች ላይ ድልድል ተደርጓል ብለዋል። ይሄ ድልድል ሲሰራ የእዙ የአማራ ፋኖ በጎጃም እዝ ከፍተኛ አመራሮች እና የአማራ ፋኖ በጎጃም በስሩ የሚገኙ ብርጌዶች በሙሉ የተሳተፉበት እንደሆነ ነው መረጃው የሚያሳየው። ዛሬ በማዕከላዊ ጎንደር ረፋድ የድሮን ቅኝትና አሰሳ ተደርጓል ተብሏል። በለሳ፣ ሊቦ ከምከም፣ እብናት እና ሌሎች አካባቢዎች የድሮን አሰሳና ቅኝቶች ዛሬ መጋቢት 28 ረፋድ አካባቢ ተደርገዋል። ይህንን ተከትሎ እንግዲህ ከፍተኛ ጥንቃቄ ያስፈልጋል ነው የተባለው።
ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም ከሞጣ ወደ ወይን ውሃ ይንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ አራጤ ተብሎ በሚጠራው ቦታ በሲኖትራክ ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት የመንግስት ወታደሮች ጉዳት ደርሶባቸዋል። ጉዳት የደረሰባቸው ወታደሮች ቁጥራቸው አልታወቀም ነው የተባለው። በሁለት አቅጣጫ 6 ወታደራዊ ተሽከርካሪዎች ወደ አካባቢው ስንቅ ለመቀባበል እና ለወታደራዊ ስምሪት እንቅስቃሴ ላይ ሲያደርጉ የተፈጸመ ጥቃት ነው ተብሏል። በዚህ ጥቃት እንግዲህ ከፍተኛ ጉዳት ደርሷል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር እንደዚሁ ሌላ መረጃ ይፋ አድርጓል። በርካታ የሚሊሻ አባላት ተቀላቅለውኛል ነው ያለው የአማራ ፋኖ በጎጃም። የአማራ ፋኖ በጎጃም 5ኛ ክፍለ ጦር እሁድት አካባቢ 30 በላይ የሚሊሻ አባላት ፋኖን ተቀላቅለዋል። እነዚህ ከነሙሉ ትጥቃቸው ነው ፋኖን ከተቀላቀሉት። የክፍለ ጦሩ ብርጌድ የሆነው ወርቅ አባይ ብርጌድ ነው እነዚህ የተቀላቀሉ ተብሏል። እንግዲህ ሚሊሻዎችን በተመለከተ ከሌላው መንገድ ይልቅ በዚህ መንገድ ጉዳዩን ፖለቲካዊ ዓላማዎችን እያስረዱ ከጎን ማሰለፍ እየተሻለ ይሆናል የሚሉ አስተያየቶች ካሁን በፊትም ሲወጡ ነበረ። እንግዲህ ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌሎች መረጃ ሰዓታችን አስተያየቶቻችሁን፣ ሀሳቦቻችሁና ተዛማጅ መረጃዎችን አካትቼ እመለሳለሁ። ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ